ሕግጋትን የምትፈጽመው የክህነት ምንጭ ለሐዋርያት አንተ እኮ ነህ ሊቀ ካህናት። ጊዜ በኋላ የአረብና የኢትዮጵያ ግንኙነት በሚለው ጉዳይ ላይ ጥናት ጀመሩ። كانت منذ أيام سليمان عليه السلام ከሱለይማን ጊዜ ጀምሮ የሚያስተሳስረን የሆነ ነገር እንዳለ ተሰማኝ። شلون እንዴት? وهذا أيضا خذ مني سنة ثانية أفكر فيه ይህም ሁለተኛ ዓመት ወስዶብኝ ሳጠና ሳነብ ነበረ። وحاول يمكن أقرأ شيء ألقى كاتب علق عليه በዚህ ጉዳይ ላይ የጻፈ ጸሐፊ ካለ የመሳሰሉት ሁሉን እያልኩኝ ፈለኩ። أوضح شنو المقصود لأن بلقيس باليمن እኛ የምናውቀው በልቂስ የምትባለው የመን እንዳለች ነው፣ የሳባ ንግስት የተባለችው። سليمان في فلسطين ሱለይማን ፈለስጢን ያለ ሰው ነበር عليه السلام። በሁለቱ መካከል ምንድነው ايش علاقة اثيوبيا؟ ምንድነው ኢትዮጵያስ እዚህ ቦታ ላይ ምን አመጣት? ኢትዮጵያም ሳባ ንግስቴ ናት ትላለች፣ የመንም ሳባ ንግስቴ ናት ትላለች። እንዴት ነው ማጥናት አለብን። አሁንም ብዙዎቻችን እንደ ሀበሻ እኔም አሁን ስናገረው እንዴት ነው ልታገናኝ የፈለከው ምናምን ሰባ እያለ አላህ ይለኛል አንዳንድ ሰው እና ሰባ አለ መሊከት ሰባ አለ አላህ ቁርአን ላይ ራሱ ያቺ ወፏ ሁድሁድ የምትባለው ወፍ ቁርአን ላይ ምን አለች? ወጂቱከ ሚን ሰበኢን ቢነበኢን የቂን ከሰባ በጣም የሚገርም ወሬ ይዤልህ መጣሁ ነው ያለችው። ከሰባ የሚለው ቦታ ነው ሴትየዋ ነው ወይስ ምንድነው የሚለው ነገር ጥናት የሚፈልግ ነው ገና ከዚሁ ማለት ነው። ከዛ በኋላ ከሰባ ወሬ ይዤልህ መጥቻለሁ ከሰባ። ሌላው ኢትዮጵያኖች በኢዛና ጊዜ የአኽዱድ ቁርአኑ በሚመሰክረው መሰረት ከዚህ በኩል ሄደው እዛ አካባቢ ያሉትን የኢሳ አለይሂ ሰላም አማኞች ወይም በኢሳ ያመኑ የሆኑ በእኛ በሙስሊሞቹ ሙስሊም ናቸው ምንላቸው፣ በክርስቲያን ወገኖች ክርስቲያን ናቸው የሚሏቸው ሁላችንም ስለ አንድ ሰዎች ስለሆነ የምናወራው እነዚህን ሰዎች ነፃ ለማውጣት ከኢትዮጵያ የሄደው ሰው ኢዛና የሚባለው ሰው እዛው ቀርቷል። ስለዚህ ከሱ በኋላ የነገሰችው ኢትዮጵያዊት ንጉስ ብትሆንስ ምን እናውቃለን? ምንም እናውቀው ነገር የለም። ስለዚህ እኔ ብዙ ነገር ነው ማስበው፣ ሰውየውም እንደዛ ነው የሚያስበው። ስለዚህ ኢትዮጵያዊት ንጉስ ሆና ከዛ ከሱለይማን ጋራ ፈለስጢን ተወያዩ። አላህ ቁርአን ላይ የሚለን እኮ ፈሰኸርና ለሁ ሪህ